BRICS እና ኢራን Leaders of the BRICS alliance have invited Iran. አሜሪካ ከሰሞኑ በኢራን ላይ ለፈጸመችው የቦምብ ድብደባ የኒውክሌር መሳሪያ የሚለውን ተቀዳሚ ምክንያት ቢሆንም ለሁለቱ ሀገራት ቁርሾ ግን ሌሎችም በምክንያትነት ይጠቀሳሉ። በ1979 በኢራን የተደረገውን አብዮት ተከትሎ የነበራቸውን ወዳጅነት በጥርጣሬ የተኩት ሁለቱ ሀገራት ፖለቲካዊ፣ ኢኮኖሚያዊና ሌሎችም ግንኙነቶችን የተፈጠረውን ክፍተት የሚያሰፉ እንጂ ወዳጅነታቸውን የሚመልሱ አልነበሩ። በተለይ ከቅርብ ጊዜ ወዲህ በደቡብ ንፍቀ ክበብ ሀገራት የተመሰረተው ብሪክስ ተቃርኗቸውን እያሰፋ እንደሚገኝ ብዙዎች የተስማሙበት ጉዳይ ሆኗል። በማህበሩ ዘንድ እጅግ ተቀባይነት ባገኘውና ዲዶላራይዜሽን በሚባለው እንቅስቃሴም የኢራን ሚና የጎላ ሲሆን ይበልጥ በአሜሪካ ጥርስ ውስጥ የከተታትም ጉዳይ ሆኗል። አሜሪካ ዓለምን የምታጠቃበት ብዙ የእጅ አዙር መሳሪያ እንዳላት ይታወቃል። ቦምብ ሳታፈነዳ፣ ሚሳኤል ሳትተኩስ፣ ጀት ሳታንደረድር መላውን ዓለም ከምታጠቃበት መሳሪያ አንዱ ዓለም ግብይት የሚፈጽምበት የአሜሪካ ዶላር ነው። ታዲያ ይህ የአሜሪካ ድምፅ አልባ መሳሪያ ዓለምን ሲበድል፣ ዓለምን ሲያስለቅስ መቆየቱ ሳያንስ አሁንም በትሩን በሀገራት ላይ እያሰረፈ ይገኛል። ይህን የአሜሪካ በደል ሲሸከሙ የነበሩ ሀገራት የተፈጠረባቸው ጫናን ለመቋቋም አድብተው መላ ሲፈልጉ ኖረዋል። በመጨረሻም ብሪክስ የተባለው ማኅበር በመመስረት የምዕራቡን ጫና ለመቋቋም ዲዶላራይዜሽን የተባለውን ዘዴ በመጠቀም ደግሞ ዶላርን ለማሽመድመድ ቆርጠው ተነስተዋል። በ2009 ብዙ ተስፋ የጣለበት ብሪክስ ማኅበርን የመሠረቱት ህንድ፣ ቻይና፣ ብራዚልና ራሽያ ሲሆኑ ብዙም ሳይቆይ ደቡብ አፍሪካ ተቀላቅላቸዋለች። እነዚህ ሀገራት ዘርፈ ብዙ ግንኙነት ቢኖራቸውም የግንኙነታቸው ዋና ማጠንጠኛ ግን ፍትሐዊ ኢኮኖሚ ሥርዓት በዓለም ላይ ማንገስ የሚለው ነው። ኢኮኖሚያዊ ፍትሐዊነትን ለማምጣት የተለያዩ ኢኮኖሚያዊ ፖሊሲዎችን እየተከተሉ ያሉት እነዚህ ሀገራት ፖለቲካዊ መሳሪያ የሆነውን ዶላር ማሽመድመድ ደግሞ አንደኛው ዓላማቸው ሆኗል። የአገር ውስጥ ምንዛሬዎቻቸውን በመጠቀም እርስ በርሳቸው በመገበያየት ዶላር ከጨዋታ ውጪ ማድረግ፣ እንዲያውም ዶላርን ለመተካት አዲስ ዓለም አቀፍ የምንዛሬ ክምችት ለመፍጠር ውይይቶች እየተካሄዱ ነው። ይህ ውስብስብ ሂደት ብቻ ሳይሆን ብዙ ዓመታትን ቢወስድም የዚህ ሐሳብ ተቀባይነት ሀገራት ግን በዓለም ዙሪያ እየጨመሩ ይገኛሉ። በዚህ እንቅስቃሴ ውስጥ የኢራን ሚና ቀላል የሚባል አልነበረም። ከፍተኛ የዘይትና የጋዝ ሽያጭ ያላት ኢራን ከዶላር ይልቅ ሌሎች ምንዛሬዎችን ለግብይቷ ተጠቅማለች። በተለይም ከቻይና ጋር የምታደርገውን ትልቁን ግብይቷን በቻይናው ዩዋን አድርገዋለች። የዶላርን የበላይነት ማስቀጠል የምትፈልገው አሜሪካ ይህ የኢራን እርምጃ በቶሎ መፍትሄ ካላገኘ የቆየ ብዙ መዘዝ እንደሚያመጣም ታውቋል። አሜሪካ ያላትን የበላይነትና ጫና ተጠቅማ በፈጠረችው ሥርዓት እንደ ሳውዲና ኤሚሬትስ ያሉ ነዳጅ አምራች ሀገራት በዶላር አማካኝነት ነው ግብይታቸውን የሚፈጽሙት። የኢራን መንገድ ይህን ሥርዓት ችግር ውስጥ የሚከት ነው የሚሆነው። እነዚህ ሀገራት በቅርቡ ፊታቸውን ወደ ቻይና ማዞርም ጀምረዋል። የዘይት ምርቷን በዩዋን ለመሸጥ ከቻይና ጋር እየተነጋገረች ያለችው ሳውዲ አረቢያ ወደ ትግበራው የምትገባ ከሆነ የአሜሪካው ዶላር ዓለም አቀፋዊ ተጽዕኖ በጣም ማሽቆልቆሉ የማይቀር ይሆናል። የአሜሪካ ከባዱ ፖለቲካዊ መሳሪያ ዶላር መሆኑን የተረዱት የገልፍ ሀገራት አንድ ቀን አሜሪካ ፊቷን ስታዞርባቸው የሚደርስባቸውን ጥቃት ለመከላከል ይመስላል ይህን መንገድ እየተከተሉት ያሉት፣ ብሪክስንም የሚቃኙት። የምዕራቡ ዓለም ለፈጠረው ሥርዓት አልመች ያሉ ሀገራት ወዲያውኑ ነበር በአሜሪካ ጥርስ ውስጥ እንዲገቡ የሚደረጉት። ኢራንም ከእነዚህ ሀገራት ጎራ ውስጥ ትሰልፋለች። በ1979 የተደረገውን አብዮት ተከትሎም የኢራን ሕዝብ ማዕቀብ በሚለው በትር እየተገረፈ ይገኛል። አሜሪካ ከሰሞኑ በኢራን ላይ ግልጽ ጦርነት ብታውጅም የእጅ አዙር ውጊያዎች ግን የነበሩ እንደሆነ ይታወቃል። ኢኮኖሚያዊ፣ ፖለቲካዊ፣ ቴክኖሎጂያዊና መረጃዊ ጦርነቶች በአሜሪካና ኢራን ለ10 ዓመታት የዘለቁ ናቸው። የተዋጣለት በተባለ ዲሞክራሲያዊ ምርጫ ሙሐመድ ሙሳዲን የተባለ ጠቅላይ ሚኒስትሩን የኢራን ሕዝብ ቢመርጥም የአሜሪካ ቅቡልነትን ያገኘ ግን አልነበረም። ሀገራቸውን እጅግ አጥብቀው ይወዱ የነበሩት የኢራን አዲስ ጠቅላይ ሚኒስትር የኢራንን ሀብት ለኢራናውያን ብቻ በሚለው መርሃቸው በዚህ የተነሳ ከሥልጣን ተወገዱ። በአሜሪካና በእንግሊዝ ትልልቅ ኩባንያዎች የተደገፈውና ሲአይኤ ያቀነባበረው መፈንቅለ መንግሥት በኢራን ላይ የሥርዓት ለውጥ አመጣ። በዚህ የተቆጣው የኢራን ሕዝብ ባደረገው ትግል የምዕራብ ተላላኪ ያለውን ሥርዓት በ1979 ባደረገው አብዮት ከሥልጣን መንግሉ አስወገደው። የአሜሪካና የኢራን ቁርሾም ያኔ ተጀመረ። የነዳጅ ጂኦፖለቲክስና የኢራን ግሩም ስልት። የዓለማችን 5ኛ የነዳጅ አምራችና 3ኛ ጋዝ አቅራቢያዋ ሀገር ኢራን ከ1979 ጀምራ ነበር ይህ የተፈጥሮ ሀብቷ
በጂኦፖለቲካዊ ላይ ያለውን ሚና የተረዳችው። ይህን ኃይሏን ተጠቅማም የዶላርን ተጽዕኖ ላይ የበላይነትን መታገል ጀመረችው። በቅርቡ ሕይወታቸው ያለፈው የኢራን ፕሬዝዳንት ኢብራሂም ረሲም ለደቡብ ኅብረት ሀገራት ያቀረቡት ጥሪ ይህንን የሚመለከተው ነበር። በራስ ገንዘብ በመገበያየት ዶላርን ማሽመድመድ። የዶላር የበላይነት ለምዕራባዊው ዓለም የበላይነት አስተዋጽኦ ያደርጋል። አዲስ ኢኮኖሚያዊ ሥርዓት ለመፍጠር ይህን የበላይነት መሳሪያ ማስወገድ አስፈላጊ ነው። በኅብረቱ ሀገሮች መካከል የሚደረግ ግብይት የየሀገራቱ ምንዛሬዎችን መጠቀም አስፈላጊ ነበር ያሉት። በ2004 ኢራን የብሪክስ ሙሉ አባል የሆነችበት ዓመተ ምህረት ነው። ተቀዳሚው መሪ አያቶላ ሆሜኒም ብሪክስ ከዶላር ውጪ የሆነ መድረክ መሆን አለበት ብለዋል። የደቡባዊ ዓለም ሀገራት በአሜሪካ ዶላር ላይ ከመጠን በላይ ጥገኛ እንደሆነና ይህም የአሜሪካን የበላይነት እንደሚያጠናክረው ተናግረዋል። የብሪክስ አባል ሀገራት ስብስብ ዓላማ ሊሆን የሚገባው በተሻለ መጠን ዶላርን ከማኅበሩ የመገበያያ ገንዘብነት ማስወገድ ነው። ያም ወሳኝና ትልቅ ሥራ ነው የሚሆነው ብለው ነበር አያቶላ። ኢራን ዓለም አቀፋዊ የንግድ እኩልነትን እንዲሰፍን አዲስ የብሪክስ ምንዛሪ መፈጠር እንዳለበት በተደጋጋሚ ጊዜ ለማኅበሩ አስታውቃለች። አማራጭ ያለችውንም መንገድ በዕቅድ ደረጃ ለማኅበሩ አቅርባለች። በእርግጥ ይህ የረጅም ጊዜ ተስፋ ነው። የብሪክስ አማራጭ መገበያያ ገንዘብ በአጭር ጊዜ ውስጥ የብሪክስ አባል ሀገራት በብሔራዊ ምንዛሪዎቻቸው በመጠቀም ባለ ሁለትዮሽ ንግድ እያካሄዱ ከዶላር ውጪ የሆኑ ነው። ኢራንና ሩሲያ ከፍተኛ የንግድ ልውውጣቸውን ዶላርን ሳይጠቀሙ አካሂደዋል። ኢራንና ባለ ሁለትዮሽ ንግድ አጋር የሆነችው ህንድ በሪልና በሩፒ የሚሰሩ ንግዶችን ሀገራቱ እያካሄዱ ነው። በጣም አስፈላጊው ቻይና የኢራን ትልቁ ንግድ አጋርና በዓለም ላይ ትልቁ የዘይት ሸማች ናት። የኢራንን ዘይት በራሷ ምንዛሪዋን ትከፍላታለች። በዚህም ኢራንና ቻይና የምዕራቡ ማዕቀቦችን እንዲያልፉ አስችሏቸዋል። አሜሪካ በኢራን ላይ መጠነ ሰፊ ማዕቀቦችን ጥላለች። ይህም የኢራንን ኢኮኖሚ ቢያንኮታኩተውም በተመሳሳይ ጊዜ ከዶላር ውጭ ሌሎች አማራጮችን እንድትፈልግ አነሳስቷታል። ከሰሞኑ በብራዚል የሚደረገው የብሪክስ ስብሰባም ትልቁ አጀንዳው የኢራን ጉዳይ እንደሚሆን ይጠበቃል። ለኢራን የተቃጣው በትር ለእነርሱም እንዳይቀርላቸው የተረዱት የቡድኑ አባላት የተለየ አሰላለፍ እንደሚፈጥሩና የኢራን አጋርነታቸውን እንደሚያሳዩም ይጠበቃል። ይህም ዙሩን እንደሚያከረው ሲጠበቅ የረገበው ጦርነት እንዳያገረሽ ስጋትን ፈጥሯል። የብሪክስ ስብሰባ ምን ውጤት ይዞ የሚመጣ ይሆን? ጊዜ ያሳየናል።